ሐሳቡን ያብራራው። አንዴ ለሱ ማስተባበያ ልስጣ ትሰጠዋለህ? እሺ ማስተባበያ ሰጣለሁ። እሺ በቃ ሄድበት። እሺ መላ ኦርቶዶክሳውያን በቀደም ለታ ለተከበረው ለቅዱስ ሚካኤል ክብረ በዓል እንኳን አደረሳችሁ ያልኩት ብዙዎች ስተት ነው እንዴት እንዲህ ትላለህ ብለህ ገስጸውኛል። ደግሜ ላለው ኦርቶዶክሳውያን እንኳን አደረሳችሁ ለቅዱስ ሚካኤል፣ ለቅዱስ ገብርኤል የሚያድርሳችሁ፣ ለድንግል ማርያም ረተ ቀንም ያድርሳችሁ ያድርሳችሁ። እስቲ ምን ሚዛናዊነትን እኮ ነው ኖ አይደለም፣ የምር ሲሪየስሊ በቃ በጣም ሚዛን በቃ ሞደርን የሆንክ ሰው ነው። ለምን እንደዚህ የሚለው እኔ እኮ በአንተ ወገን ሆኜ ነው ማወራው፣ ግን በቃ አንድ ቀን የሆነ ሚዛን የሆነ ሰው ብቻ እኔ ከላይ እስከ ታች ኢትዮጵያ ውስጥ ጆሲ ጀምር ጆሲ የሚገርም እኮ ቆማሉ ወይ እነሱ እንደኛ እኛ ሚዲያ ላይ መተን እንድንቃወም ዘይት ነገር ለምሳሌ የተቃወሙ እነሱ ያቆማሉ ወይ? አዳምጥ፣ አንድ ነገር አመክንዮ ይኑራችሁ። ስትቃወሙ ስትናገሩ በአመክንዮ ተናገሩ። እኔ ለኦርቶዶክስ እንዲነ ከእውነት ጋር ሞታለሁ ዛሬም ወደፊትም ከእውነት ጋር እውነትን ግዛት እንጂ አትሽጣት ነው የሚለው። እውነት ነው። ስለዚህ አንተ ለሚካኤል ቀን እንኳን አደረሳችሁ ብዬ የምትበሳጭ ከሆነ እውነት ይቅርታ ልጠይቅ ብያለሁ። ቤኪ አሁንም ባለፈው ኦርቶዶክሳውያንን እንኳን አደረሳችሁ ለሚካኤል ባልኩት በጣም ትልቅ ስህተትን የሰራሁት። ስለዚህ በጣም አጥፍቻለሁ። ኦርቶዶክሳውያን ለገብርኤል ቀን ያድርሳችሁ፣ ለማርያም ቀን ያድርሳችሁ፣ ለጊዮርጊስ ቀን ያድርሳችሁ፣ ለስላሴ በሰባት ያድርሳችሁ። በቃ ምን እንደምትሆን በእንኳን አደረሳችሁ። ይኸው ደግሜ እልሃለሁ። እስቲ ከየትኛው አስቤዛዬ ልትቆርጽ እንደሆነ አይሃለሁ። እስቲ በእንቀሳቀሴ ልትገድበኝ እንደሆነ አይሃለሁ። የሰው ማታከብሩ ልትከበሯት የገባሁት ለዛ አይደለም። ሞጣ የተናገረውን ቪዲዮ ለጥፌያለሁ። ግን ሰማኝ ቤኪ ስትጠየቅ አንብቤ እመጣለሁ አላቅም ትላለህ። ኦርቶዶክስ ቤተረበሰታችሁ እንደዋሽ ነው የምትፈልገው አንተ አዳም እንደዋሽ ነው የምትፈልገው ወይ አይደለም? እኔ አላልኩም ቤኪ፣ እኔ በፍቅር ነው የማወራ። አሁንም የእውነቴ ከልቤ ነው የማወራ። ኦርቶዶክስ ቤተክርስቲያን በቀኖናዋና በስርዓቷ በቀረጸችው ቀን ነው ታኅሳስ 29 ገና ነው ብለህ እንኳን አደረሰ የምትባባለው። ኦርቶዶክስ ቤተክርስቲያን ሚያዝያ 7 ፋሲካን ካረገች ሚያዝያ 7 እንኳን አደረሰ ትባባላለህ። በቀንና በአቀጣጠሯ ደግሞ በ12 ነው ካለች በ12 አብረ ነው ቀን እየቀየርክ እንኳን አደረሳችሁ የምትባባለው አብረ። አሁን መተህ ግን እዚህ ጋር የሚካኤል እንዴት ትላለህ? አይደለም እኮ ዳድ አንተ ራስህ ቤኪ ለስንት ሰው ነው ለገና እንኳን አደረሳችሁ ብለህ የምትለው እንዴ? በማይመለከተው ነገር አንተ ለምን ትገባለህ? እናንተ ምን ይመለከታል? እንዴ እነሱ በእኛ እንዳይሉ እኛም በእነሱ አይመለከትም እኮ አንተ ብሞግተኝ ነው የመጣው አይደል? ስለ ገና ምን አገባ አንተ? አይደለም የፖስተትኩት ፎቶ ለማለት ነው። ያንተን ተለጥፋለሁ። አዳምጥ። ለገና አዳር ፕሮግራም ብለህ ታዘጋጃለህ። ለገና ለፋሲካ እንኳን አደረሳችሁ ትባባላለህ። ገና በ29 መሆኑ ማን ነገረ? በምን አወቅ? ገና እኮ እኛ ጌታችን ኢየሱስ ክርስቶስን ለማመስገን ነው እንጂ የሚካኤል በዓል ምክንያት አድርገን ገና በ29 መሆኑን በምን አወቅ? የሚካኤል በዓል ሰበብ አድርገን ጠላ ለመጨለፍ አይደለም። እኛ ገና በ29 መሆኑን በምን አውቀ ነው እንኳን አደረሰ የምትባባለው? ከቤተሰብ ጋር ከወዳጅ ዘመዶች ጋር በምን አወቅ? እንደ ገና እንደሆነ አውቄ ነው። በምን አወቅ እያለ እኮ ነው። በምን አወቅ? በቃ እሱን አንብቤ እመጣለሁ። እሺ እንዴ እኔ ግን ምክንያት በዓሉን ምክንያት አድርጌ ኢየሱስ ክርስቶስን ለማመስገን እንጂ ኢየሱስ ክርስቶስ ብለው ሲያከብሩ ለሊት 9 ሰዓት ተነስተ ሻኛና ጾሙት በምን አወቅ? ለመጠጣት ነው እንደሚጸልዩ በምን አወቅ? ቤኪ አሁን የጠየቅኩን ብቻ መልስልኝ። ሶድ በምን አወቅ ፋሲካ መሆኑን? በምን አወቅ? ጾማችን ወደ እግዚአብሔር ፊት ነው የምናቀርበው። ከጾማችን እኛ እኮ እኔ አሁን ከነሱ ጋር አንገናኝም። ቤኪ አመክንዮ የሌላችሁ ሰዎች ናቸው። አየህ በምን አወቅ ንገረኝ አልኩህ። እንዳወቅኩና እንዳላወቅኩ አንብቤ እመጣለሁ አልኩ። ግን በዓል ምክንያት አድርገን አንጠጣም፣ አንጨፍርም፣ ኮንሰርት እናዘጋጅም ነው። ዝም በል አዳምጥ።
ኦርቶዶክሳውያን በዚህ ሰዓት እያስተማሩ ነው። በበዓላት መጠጥ ጠጡ፣ ዘፈን ዝፈኑ፣ ጨፍሩ ብላ ቤተክርስቲያኒቷ አታስተምርም። ጴንጤ ሆኖ እንደዛ የሚያደርጋለ፣ ኦርቶዶክስ ሆኖ እንደዛ የሚያደርጋለ። ቤተክርስቲያኑን አይወክልም። ጴንጤ ሆኖ ብዙ ባለጌ ያለ አይወክልም። ጨርቅም ይሸጣለ፣ ዘይትም ይሸጣለ፣ ወንፊትም ይሸጣለ። ቤተክርስቲያኑን አልዳኑም እኮ እኛ እንቃወማለን። እነሱን እኮ እኛ እንቃወማለን። አዳም የሚሸጡትን እኛ እንቃወማለን። ታውቃለህ፣ ኦርቶዶክስ ቤተክርስቲያንም የሚጠጡ የሚጨፍሩትን ይቃወማሉ። በቃ አለቀ። አይቃወሙም። እነሱ ኮንሰርት አዘጋጅቶ ዘፈን ኦርቶዶክስ ሁሉም አይደለም። ኧረ እባክህ ቤኪ ማታቆነ ጠይቅ እንዴ። እኔ አባቴ ኦርቶዶክስ ነው። ስማ አባቴ ኦርቶዶክስ ነው። ኮንሰርት ሲሄድ አይተው ታውቃለህ? እኔን አባት አዳም መልስ እኔ ከፍተኛ አብዛኛው ኦርቶዶክስ ግን ኮንሰርት ሲያዘጋጅ ነው የሚያውቀው። አዲስ አበባ ቢራነት እንዳለ እኮ የኦርቶዶክሳውያን አታውራ። ሁሉንም ኦርቶዶክስ ብላ አታውራ። ጨዋ ኦርቶዶክስ አብዛኛዎቹ ስርዓት ያላቸው አሉ። ለምን አንተ ባለጌውንና ያጠፋውን ብቻ አይተህ ኦርቶዶክስ ይሄ ነው ብለህ ለመናገር ለምን ደፈርክ አንተ? እኔ ፕሮቴስታንት ይሄ ነው ብለው እኔን አይተው ፕሮቴስታንት እንዲህ ነው ማለት አይቻልም። ፕሮቴስታንትን አልወክልም። እኔ ፕሮቴስታንት ወንጌል አማኝ ውስጥ ያለው ሰው ነኝ እንጂ ጥፋቴም ከሆነ የግል ጥፋቴ የግል ልምምዴ እንጂ ፕሮቴስታንትን አይወክልም። ልክ እንደዛው ኦርቶዶክሳውያን ሆኖ የሚጨፍሩ የሚደንሱ ካሉ ኦርቶዶክስ ሆኖ ጨፋሪ ደናሾች ናቸው እንጂ ኦርቶዶክስን አይወክሉም ማለት ነው። በቃ አለቀ። አዳምጥ። ሙሉ ኦርቶዶክስ ብለህ ስማቸውን የምታጠፋው አባቴ ኦርቶዶክስ ነው። የት ጭፈራ ቤት አግኝተዋል? የእኔ አባት በስመ አብ ማስጨነቅ። ላስት ታይም ያን ጊዜ ከፈለገ ጋር ፕሮግራም ካደረግን በኋላ እዛ ላይቭ ላይ ያው የሆነ ምስክርነትን ሰጥቼ ከጨረስኩ በኋላ በፍጥነት ወዲያው ደውለው ቪዲዮ ሰሩ። መጀመሪያ ፕሮቴስታንት ተሳደባሉ፣ ግማሾቹ ከሰሱ፣ ግማሾቹ የምሰራበትን ቦታ የምሰራውን ትልቅ ስራ አስቆሙት። ትልቅ ቢዝነስ እንደዚህ ትንሽ ነገር ሳይሆን በጣም ትርፍ የማገኝበት ነገር ወዲያው አስቆሙት። ያኔ ከዛ ወዲያ ደንግጬ በቃ አሁን ገብተህ ቶሎ የተናገርከውን ንግግር እንትን ትላለህ። እሺ ብዬ ገብቼ መናገር ማልፈልገው ነገር ፈለገን ማስቀየም አልፈልግም፣ አስቀየምኩት። ገብታችኋል? ምክንያቱም የምንቀሳቀስበትን ነገር ላይክ የምንቀሳቀስበት እያንዳንዱ ነገር ወሰዱብኝ። እያንዳንዱን እስማ ያኔ ያን መጠበቅ ነበረብኝ። ምክንያቱም ሰው ነኝ፣ መኖር አለብኝ አይደለም? እኔ ደግሞ ሰርቼ ነው የምኖረው። ስለዚህ ወደ ካሜ የምኖር ሰው ነኝ። ያ ነገር ከመሰራበትም ቦታ እንትን እንዳይለኝ እኔም የራሴ ነገር እንዳላጣ በሚል ከዛ በቃ ያን ነገር አደረግኩኝ። በጣም ስሜታዊ ነበርኩኝ። አሁን ደግሞ መልሰው በቃ ነገሮችን ለማስቆም እኔን በቃ ዜሮ ለማድረግ የሚሮጡት ሩጫ። ሰው እኮ ምንም ይከተል በቃ ይቅናህ እኮ ነው የሚባለው። እግዚአብሔር ይርዳ። እንደ አንድ ሃይማኖት ተከታዩ ሲወጣ አልፈልግም ካለ በቃ መብቱ እኮ ነው አይደል? በዚህ ልክ ግን እኔ እንዳልንቀሳቀስ እኔ ነገሮች እንዳላደርግ ለምንድን ነው የምታደርጉት? ዋይ የተከፈተው ነገር የሚያመጣው ገቢ የመጀመሪያው ሙሉ 5 ሳንቲም ሰላሳ ወደ ለማስገባት ከዛ በኋላ ደግሞ ከዛው ስራ ላይ እና ከሌሎች ስራዎች ላይ በየወሩ ማስራታቸው ይጀምራል። እገባለሁ። አሁን ግን ለምንልኝ ለተደረገልኝ ያው እኔ ብዙ ሰው ያውቀዋል። እኔ ጉዳይ ብዙ የኢትዮጵያ ሕዝብ እኔ ጉዳይ ላይ ተዋዋል። ብዙ ነገሮች በተለያየ መንገድ እና አሁን ምን ያደረኩት ለህንፃ ማሰሪያና ለአስራት የሚሆን ብዙ ብር አስገብቻለሁ። እግዚአብሔር ይመስገን።